እንድታቁልኝ የምፈልገው ነገር ይሄ ነገር ማለት ምናልባት አይታችሁት እስከዛሬ ለምን አቆየሽው ለምን እስከዛሬ አልተናገርሽም ምናምን የምትሉኝ ሰዎች ልትኖሩ ስለምትችሉ ነገ ነፃነት ምን አለች ትሉኛላችሁ? ነገ ተመልሳ እሱ ጋር ትሄዳለች። ሄርሜላና አብርሃም ነገ አንድ ላይ ይሆናሉ። ግን አይፈልጋትም፣ አይወዳትም። አይደለም ሄርሜላን ሩታን አይወዳትም፣ አብርሃም አያፈቅራትም። ሩታን ለማስቀናት ነው ዛሬ ሄርሜላን እየለመናት ያለው እንጂ ሄርሜላን ወዷት አይደለም። አይወዳቸውም ሁለቱንም። ሌላ ሰው ነው የሚፈልገው። በቅተውታል። ሄርሜላና ሩታን ከህይወቱ ለማስወጣት ከዛ ፍቅርን ወደሱ ህይወት ለማስገባት የሄደበት መንገድ ነው። ይሄን ነገር እንዴት እናንተ መርዳት ያቀታችኋል? ፍቅርን ለማምጣት ሄርሜላንና ሩታን ለመራቅ ያደረገውና የሄደበት ርቀት ትክክል አይደለም። ያኔ አብርሃም አሞኛል ሲል የነበረው እዚህ መጥቶ ብዙ ነገር ሲያደርግ የነበረው የውሸቱን እንደሆነ አብርሃም አሞት አልነበረም፣ አላመመውም። አሞትም ሰላም 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 ውድና የተከበራችሁ የኔ እንቁ ቤተሰቦች ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። ያው እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ ቤተሰቦቼ። እንግዲህ ዛሬም ተመልሼ መጥቻለሁ። ምክንያቱም ያው ሰሞኑን እየተፈጠሩ ያሉ ነገሮች አሉ፣ ሁላችንም እናውቃለንና እሱን ነገር ለመፍታት ወይም ደግሞ ወደ አንድ መስመር ወደ አንድ አቅጣጫ ለማስኬድ አብዛኛው ሰው ብዙ ነገር እየሞከረ ነው። እኔም በበኩሌ ደግሞ ብዙ ነገሮችን እያደረኩ ነው፣ ለማድረግም እየሞከርኩኝ ነውና በዛ ጉዳይ ተመልሼ መጥቻለሁ ማለት ነው። ያው ሰሞኑን የሰራሁትን ቪዲዮ ሁላችሁም አይታችሁታል ብዬ አስባለሁኝ። ፍቅር የማይሆን ነገር አድርጋ መግባት በሌለባት ቦታ ገብታ ብዙ ነገሮች አድርጋለችና በሱም ጉዳይ ብዙ ነገር አውርቻለሁኝ፣ ብዙ ነገር ሰርቻለሁኝ። ምክንያቱም ማለት እያየሁኝ ዝም ማለት ስለማልችል ያንን ነገር ፍቅር እንደዛ ስታረግ ድጋሚ ማለት እኔ እንጃ ከአብርሃም ከተለያየች ራሱ ብዙ ጊዜ ሆናት እኮ አይደል እንዴ? ብዙ ጊዜ ያረ ብዙ አመት እና ድጋሚ ተመልሳ ከሱ ጋር ስትሆን አላስችል ስላለኝ ነው ስለ ፍቅርም ያኔ እያወራ የነበረውና አሁን ላይ ማለት አሁን በማየው መንገድ አሁን ደግሞ እያየሁት ባለውት ነገር ከዛ ነገር አንፃር ሳወራ ፍቅር ማለት እየወጣች ነው። ቪዲዮን በሰራሁት በነጋታው ነው እኔ ዛሬውኑ ቪዲዮን ሰርቼ ፍቅርና አስጠንቅቄያት ከዛ ነገውኑ ነው እሷ ያቆመችው ከአብርሃም ጋር ወይም ደግሞ ከሩታ ጋር ተመሳጥሬ ነውና ይሄ ነገር ውሸት ነው ምናምን ብላ ለአብርሃም የነገረችው በነጋታው ነው። እኔ ጋር ያሉት ነገሮችን እንዳላወጣ አግዛኛለች። ለራሷም ማለት ያን ነገርም አይታው ሊሆን ይችላል ሐሳቧን የቀየረችው ማውቀው ነገር የለም። ግን እኔ ፍቅር አብርሃም ላይ እስካልደረሰችበት ድረስ እኔ እሷ ላይም አልደርስባትም። ገባችሁ? አወጣለሁ ብዬ ብዙ ነገር ተናግሬ ነበረ። ግን አብርሃምን ትታስኬደች ድረስ እኔም እሷን ታዋታለሁኝ። ከሷ ጋር የሚያገናኘኝ ምንም ነገር አይኖርም። ገባችሁ? እንደዛ ብዬ ነው ፍቅርን የተውኳትና እንደዛም ቢሆን አሁን ላይ የተፈጠሩ ያሉ ነገሮች አብርሃም የሚያደርጋቸው ነገሮች ማለት እኔንም ብቻ ሳይሆን እናንተንም ነው ግራ ያጋባችሁ በእርግጠኝነት። እኔ አላቅም ለምን እንደሆነ አሁን ላይ አብርሃም በጣም ብዙ ጥፋት እያጠፋ ነው። ብዙ ጥፋትም የሚያጠፋው እሱ ነው። ብዙ ጥፋት እያጠፋ ያለው እሱ ነው ማለት ከመጀመሪያው ጀምሮ እስካሁን እስከ መጨረሻው ድረስ እሱ ነው እያጠፋ ያለውና ሰዎች እሱን ጥፋተኛ አድርገው ማየት አይፈልጉም። ሲቀጥል ደግሞ ጥፋተኛ ነው ማለትም አይፈልጉም። እሱ ያጠፋል፣ የሚከሰሰው ሌላ ሰው ነው። ገባችሁ? ያኔም ከድሮም ጀምሮ እኔም ስመጣ እሱ አጥፍቶ እኔ ጥፋተኛ የተባልኩት እሱን ለምን ማለት ጥፋቱ ለምን እንደማይታያችሁ ምናምን አይዶን ነው አላቅም ለምን እንደሆነ። ሲቀጥል ደግሞ እሱ እኔ እንጃ አሁን ከሱ ማልጠብቀው ነገር እያደረገ ነው ያለው። አብርሃም ከሱ ማይጠብቅ ነገር ነው እያደረገ ያለው። በብዙ አቅጣጫ ስታዩት እሱ ነው ጥፋት እያጠፋ ያለው። ሲቀጥል ደግሞ ከሱ ማይጠበቅ ነገር ማድረግ የሌለበትን ነገር ነው እያደረገ ያለው። አላቅም እኔ በዙሪያ ብዙ ሴቶችን እንደዚህ አስከትሎ ከጀርባ እንደዚህ ወደፊት ለፊት መሄድ ይሁን የሚፈልገው አላቅም። ብዙ ሴቶች እንዲከቡት ይሁን የሚፈልገው አላቅም። ማለት ብዙ ሰው እያመጣ ስለሆነ ሐሳቡም አላማውም እየገባኝ ስላልሆነ ግን አንድ የተረዳሁት ነገር አለ። ሲቀጥል ከዚህ በፊት ደግሞ አሞኛል የሆነ ነገር መተት ተደርጎብኛል ምናምን እያለ ብዙ ነገር አውርቷል። ብዙ ጊዜ ብዙ አክት አሳይቷልና እኔ አሁን ላይ የተረዳሁት ነገር እንደኔ ሐሳብ ያኔ አብርሃም አሞኛል ሲል የነበረው እዚህ መጥቶ ብዙ ነገር ሲያደርግ የነበረው የውሸቱን እንደሆነ የተረዳሁት። አብርሃም አሞት አልነበረም፣ አላመመውም። አሞትም ማለት የሆነ ሰው ከራሳችሁ ማራቅ ከፈለጋችሁ በቃ ራቅ ከኔ
ከኔ ህይወት ውጣ በቃ አልፈልግም በቅቶኛል እኮ ማለት ትችላላችሁ አይደለ? እሱ ግን ፍቅርን ለማምጣት ሄርሜላንና ሩታን ለመራቅ ያደረገውና የሄደበት ርቀት ትክክል አይደለም። ማለት እኔ ለምን እናንተ እንዳልተረዳችሁት አላውቅም። እኔ የተረዳሁት ግን እንደዛ ነው። ሩታና ሄርሜላን ከህይወቱ ለማስወጣት ታመመ አለ። ከዛ ብዙ ሰው መተት ተደርጎበታል ምናምን ብሎ እንዲያስብ አደረገ። በብዙ ሰው አይምሮ በእኔም አይምሮ ላይ እንደዛ አይነት ነገር ነበር የተቀረጸው መጀመሪያ ማለት ነው። ግን አሁን ላይ ትክክለኛ ነገሩን እውነተኛ ነገሩን ስረዳው ሁለታቸውን ከህይወቱ ለማውጣት ሄርሜላና ሩታን ከህይወቱ ለማስወጣት ከዛ ፍቅርን ወደሱ ህይወት ለማስገባት የሄደበት መንገድ ነው። ይሄን ነገር እንዴት እናንተ መረዳት ያቅታችኋል? ሌላው ሰውስ ሄርሜላን ብትሆን ሩታን ብትሆን ይሄን ነገር ለመረዳት ያቅታታል እንዴ? ስቴፑን እስኪዩት። አብርሃም ታመመ፣ መተት ተደረገበት ምናምን ተባለ፣ ሩታ ብዙ ነገር ተባለች። እኔም አልኳት። ምክንያቱም እኔ ብቻ ሳይሆን ብዙ ሰውም በዛ ሰዓት እየተመለከተ ያለው ነገር ምንድነው አብርሃም እንደታመመና ሩታ ብዙ ነገር እንዳረገችበት ነው ሰው እያሰበ ያለው። ሲቀጥል ደግሞ ከዛ ነቃ ምናምን ተባለ። በቃ ማለት ብዙ ድራማ ሰሩብን እኛ ላይ። ሰዎችን እኮ መተው ከፈለክ ከህይወት ይራቁልኝ በቃ በቅቶኛል ብለህ ከዛ ከፍቅር ጋር መጀመር ትችል ነበር። ግን አንተ ማይሆን መንገድ ታመምኩ ብለህ መጣ። ከዛ በኋላ እነሱን እንትናልክ ምናምን ከህይወት አስራቅ። ከዛ በኋላ ፍቅርን ይዘህ መጣ። እኔ ማለት የምትሄድባቸው መንገዶች ሁሉ ምንም እየገቡኝ አይደለም። በቀጥታ መናገር ይችል ነበረ። እነሱን ከህይወቱ አስርቆ የፈለጋትን ሴት ይዞ መምጣት ይችል ነበር። ይሄ ሁሉ ድራማ መስራት ተገቢ አይደለም፣ ተገቢም አልነበረም። ገባችሁ? እና አሁን ካለፈ በኋላ እየተረዳው ስመጣ እነዚህ አይነት ነገሮችን ብዙ ስህተቶችን ከአብርሃም ነው እያየሁት ያለሁት። ማለት እኔ አብርሃም አጥፍቶ ከዛ የሆነ ታውሬ ምናምን የሱን ጥፋት ሳላይ እሱን እየደገፍኩኝ ምናምን መሄድ አልችልም። በወደውም ባፈቅረውም ብዙ ነገሮች ብዙ ስሜቶች ለሱ ቢኖረኝም ግን አጥፍቶ ከሆነ አጥፍቷል፣ አለቀ። ይሄን ነገር እናገራለሁ። ምንም የምደብቀው ነገር ስለሌለ መደበቅም ስለሌለብኝ ማለት ነው እናገራለሁ። ስለዚህ አብርሃም እንደዛ ነው እያደረገ ያለው። በጣም የሚያስጠላ ድርጊት ነው እያደረገ ያለው። ሲቀጥል ደግሞ አሁን ላይ ፍቅር ማለት ወጣች ከሱ ህይወት ወጣች። ግን ሩታም ፍቅርም የሆነ የደበቁት ነገር አለ አላቅም። ፍቅር ከአብርሃም ህይወት ከወጣች በኋላ ማለት የሆነ የሷን ትልቅነትም አይቼበታለሁ። እንዴት ነው እኔ ከበፊትም ጀምሮ ስረዳት ፍቅር የሆነ ትንሽ ናት፣ ልጅ ናት፣ ትልቅ ሴት ምናምን አይደለችም። ልጅ ናት፣ ግን እንደ ትልቅ ሰው የምታስብ አይነት ሴት ናት። እኔ እንደዛ ነው ምረዳት ድሮም። አሁንም ደግሞ ባደረገችው ድርጊት ሁላችንም እየተረዳን ያለ ነው ያንን ነው። ግን ከብዙ ሰዎች ከጎኔ እየመጡ እንደዚህ ነው፣ ውሸት ነው፣ ፍቅርና ሩታ የደበቁት ነገር አለ ምናምን እያሉ የሚያወሩኝ ነገር ማለት እንዳላምን አደረገኝ። ሲቀጥል ደግሞ እኔ ማለት እኔ እንጃ ፍቅርም በጣም አምናታለሁ ስላችሁ ባለፈው ብዙ ነገር ተናግሬያለሁኝ። እኔ ጋር ያላት ነገር አለ እሱን ነገር አወጣለሁ ምናምን ብዬ ተናግሬያለሁ። ምክንያቱም በጣም ስለተናደድኩኝ የሆነ ከሆነ ሰው ማጠብቁት ነገር አለ አይደለ? ከሷ ማልጠብቀውን ነገር ስላደረገች ማንኛውም ሰው አይጠብቅም ከሷ ተመልሳ ወደ አብርሃም ትመጣለች ብሎ ማንም የሚጠብቅ ሰው የለምና እኔ ያን ነገር ስላልጠበቅኩት ብዙ ነገር ተናግሬያለሁ። ብናገርም ግን የፍቅር ማለት እንዴት ነው የፍቅር ትልቅነቷን ባሳሰብ ትልቅ መሆኗን እና የሆነ የሳዩን እንዴት ነው ብቻ ግን የፍቅር ትልቅነትን እረዳበታለሁ። በፊትም አውቃለሁኝ። ያንን ነገር ማለት አውቃለሁ። ግን እኔ አሁን እንዴት ብዬ እንደምነግራችሁ እኮ አላውቅም። የሆነ ይዤ የመጣሁት ነገር አለ እዚህ ጋር። ግን እንዴት ብዬ ለእናንተ ማስረዳት እንዳለብኝ እንዴት ብዬ ለእናንተ መናገር እንዳለብኝ አላውቅም። ያንን ነገር እኔም አላየሁትኝም። ከእናንተ ጋር ለማየት ነው የመጣሁት። ሲቀጥል ማለት እዚህ ጋር መታየት የማይፈልግ ሰው ነው የሰጠኝ ይሄንን ነገር። እዚህ ጋር መታየት አይፈልግም፣ ካሜራ ላይ መታየት አይፈልግም። የፍቅርና የሩታ ነገር ነውና ይሄን ነገር እንድታዩና ለቤተሰቦቻቸውም ላንቺ ቤተሰቦች እንድታሳይ ይፈልጋለሁ ብሎ ነው ያ ሰው የሰጠኝና እዚህ ጋር ፍቅርም ሆነች ሩታ እንዲያዩኝ አልፈልግም፣ ፊቴ መታየት አልፈልግም ስላለኝ ለኔ ሰጥቶኝ ነው የሄደው ትላንትና። ስለዚህ እኔም በእናንተ ፊት አየዋለሁ ብዬ ነው ይዤ የመጣሁት ይሄንን ነገር። ሲቀጥል ደግሞ ማለት እኔ ከአብርሃም እንደተረዳሁት ከሆነ ማለት አይፈልጋቸውም። አብርሃም ሩታንም ሄርሜላንም አይወዳቸውም። ማለት የምትረዱት ነገር ነው። ፊቱን አይታችሁ እንደዚህ ዝም ብላችሁ አይታችሁ የምትረዱት ነገር ነውና አይወዳቸውም ሁለቱንም። ሌላ ሰው ነው የሚፈልገው። በቅተውታል ማለት እንዴት ነው ሰልችተውታል ነው የሚባለው። ሩታም ሄርሜላም ሰልችተውታል፣ በጣም አስጠልተውታል። እኔ ከሱ የተረዳሁት ያንን ነው። ማለት እናንተ መረዳት ትችላላችሁና ካጠገቡ ራቁ፣ በቃ አይፈልጋችሁ ማለት አውቃ ነው። ባይዛዊ ትላንትና ሄርሜላ እንደዚህ ሲለምናት ምናምን እምቢ ስትል የነበረው አውቃ ነው። ትፈልገዋለች፣ ትወደዋለች፣ እሱ ግን አይወዳትም። ትላንትና ሩታ እንደዛ ስታረገው ወይም ደግሞ አውቄ ነው ብላ ከፍቅር ጋር አብራ ምናምን ስላወራችሁ
ማለት ሩታን ለማስቀናት ነው ዛሬ ሄርሜላን እየለመናት ያለው እንጂ ሄርሜላን ወዷት አይደለም። እና ማለት አይፈልጋችሁም፣ ሁለታችሁንም አይፈልጋችሁም። ሲቀጥል ደግሞ አሁን ላይ እኔ ማለት ስለሷ አግብቶኝ ምናምን ሳይሆን የምናገረው እንደማይፈልጋት ለእናንተ ልነግራችሁ ፈልጌ ነው። ሄርሜላን ይወዳታል ምናምን የምትሉ ሰዎች አይወዳትም። ሄርሜላን አይደለም ሄርሜላን ሩታን አይወዳትም። አብርሃም አያፈቅራትም። ምክንያቱም ይሄ ያየሁት ነገር ነው። ሁላችሁም አይታችሁ የምትረዱት ነገር ነው። ሲቀጥል ሊጠቀምባት ነው አለቀ። ስትደረደር የነበረው አልፈልግም ምናምን እግሯ ላይ ወድቆ ስለምናት እምቢ ስትል የነበረው አውቃ ነው። ነገ ነፃነት ምን አለች ትሉኛላችሁ። እውነት ይሄው በኮንፊደንስ ነው የምናገረው። ነገ ተመልሳ እሱ ጋር ትሄዳለች። ሄርሜላና አብርሃም ነገ አንድ ላይ ይሆናሉ። ግን አይፈልጋትም፣ አይወዳትም። ሩታ ስለተጫወተችበት ስለቀለደችበት ሩታን ለማስቀናት ነው ይሄንን ነገር የሚያደርገው። ይሄን ደግሞ ሁላችሁም ታውቃላችሁ። እንዴ ማለት እኔ የማይገባኝ ነገር ሲጀመር አብርሃም ለምን በሰው ህይወት የምትጫወተው እንዴ? ትላንትና እኔ ላይ እንደዛ ስትጫወት ዝም አልኩ ማለት ምንም አላረኩም። ለዛም ይመስለኛል አሁንም ሌላ ሴቶች እያመጣን እዚህ እየተጫወክባቸው ያለው። እሱ የራሳቸው ጉዳይ ነው፣ የራሳቸው ልፍስፍስነት ነው። እንደፈለክ ማድረግ ትችላለህ። ግን እኔ የተረዳሁትን ያህል እነሱ መርዳት ለምን እንዳቃታቸው አላውቅም። እኔ አብርሃም ሁለቱንም እንደማይወዳቸው ተረድቻለሁ። እናንተም ደግሞ ታያላችሁ። ሩታም ቢሆን ለሄርሜላም ቢሆን ምንም አይነት ፍቅር አላየሁኝም። ሲቀጥል ደግሞ ከበቁክ በቅታችሁኛል በላቸው። ግን እንደ እውነቱ እኔም ፍቀጂ ካላችሁኝ ማለት ከማን ጋር አብርሃምን ከማን ጋር ማየት ትፈልጊያለሽ? ካንቺ ጋር ካልሆነ ከማን ጋር ማየት ትፈልጊያለሽ ብትሉኝ ከሩታ ጋር ነው የምላችሁ። ምክንያቱም ልጅ አለ ይሄ ሰው ከልጁ ጋር ሲሆን ደስተኛ ሆኖ መኖር የሚችለው ብያቸዋለሁኝ። ማለት ማንኛውም ሰው ማንኛውም ያፈቀረውን ሰው ሰላም ነው የሚፈልገው። ያፈቀረውን ሰው ማለት ያ ሰው ሰላም ሆኖ እንዲኖር ምናምን ነው የሚፈልገውና እኔም አብርሃም ሰላም ሆኖ እንዲኖር ነው የምፈልገው። ወይም ደግሞ ከሚያስደስተው ጋር ወይም የሆነ ልጁን እኮ ሲያይ ተስፋ አለ አይደለ? የሆነ ራስ ውስጣችሁ ላይ የሚፈጠር ነገር ይኖራል ከልጃችሁ ጋር ስትኖሩና እኔ አንድ ነገር ነው የምፈልገው ከሩታ ጋር እንዲኖር የሚፈልገው። እኔ የምፈልገው አንድም ከልጁ ጋር እንዲኖር ስለምፈልግ ብቻ ነው። አብርሃም ማለት ይኖር ከሌላ ሴት ካላችሁኝም ከሩታ ጋር ምላችሁ ከሌላ ሴት ጋር እንዲሆን ወይም ማየት የማልፈልገው ከልጁ ጋር እንዲሆን ስለምፈልግ ብቻ ነው። እንዴ ካሁንክ በቃ ከሴት ጋር ካሁንክም ከሩታ ጋር ሁን አለቀ። ከልጅ ጋር ሁን እንጂ 10ሩን ሴት እያመጣ እዚህ ጋር የ10ሩን ሴት ህይወት እየበጠበጥክ እንዴ እኔ እኮ ምን ብዬ እንደምገልጸውላ ግራ ገባኝ። ሲቀጥል ደግሞ እሱን የምታዩ ሰዎች እሱ የምትወዱት ቤተሰቦቹም ሆነ ከሱ ዙሪያ ያሉ ሰዎች በሙሉ የሱን ስህተት ማወቅ አይፈልጉም፣ መረዳት አይፈልጉም፣ አያውቁም። እኔ አላቅም ጭንቅላታቸው ተደፍኖ ይሁን ማሰብ አይችሉም፣ ማየት አይችሉም ይሁን አላቅም። ማለት ታውሯል፣ አይናቸው ታውሯል። የሱን ስህተት ማየት አይችሉም። ለምን እንደሆነ ግራ ነው የሚገባኝ እንጂ ሙሉ እያጠፋ ያለው ጥፋት እሱ ነው። ስህተት እየሰራ ያለው እሱ ነው። 10 ሴት እያመጣ በሩታ ላይ እየደረበ በሄርሜላ ላይ እየደረበ እኔ ላይም እንደዛ እያደረገ የነበረው እሱ ነው። ግን ጥፋተኛው ሌላ ሰው ነው፣ እሱ አይደለም ጥፋተኛ። እና በምን መንገድ እኔ እንትን እንዳላችሁ አላቅም፣ በምን መንገድ እንዳሳመናችሁ አላቅም። አሁንም ቢሆን ማለት እዚች ጋር የምናገረው ነገር ምንድነው ሁለቱንም እንደማይወዳቸው እና ከህይወታቸው ማለት ውጣና አንተም የራስን ህይወት ጀምር በቃ ማለት ለምን እኔም እኮ ትክክለኛ ሰው አግኝተ ከአንድ ሰው ጋር ትክክለኛ ህይወት ብትጀምር እኔ ከማላቃቸው ሴቶች ነገራቸዋለሁ። ከበፊትም ጀምሮ ሩታንም ማቃት ሰው ናት፣ ያገሬ ልጅ ናት። ሄርሜላም እንደዛው፣ ፍቅርም እንደዛው ማለት ከበፊት ጀምሮ ከኔ በኋላ የመጡ ሴቶች በሙሉ እኔ ማቃቸው ናቸውና እኔ ማላቃቸው ሴቶች አምጣና ከሷ ጋር በቃ አዲስ ህይወት ከጀመርክ እኔም እኮ ተዋለሁ። እኔም ስላንተ አላወራም። ከሶስቱ ህይወት ከሩታም ከፍቅርም ከሄርሜላም ህይወት ወጥተህ የራስን ህይወት የምትጀምር ከሆነ ሌላ ሴት አምጥተህ ሌላ ህይወት የምትጀምር ከሆነ እኔም ከዚህ በኋላ ስላንተ አላወራም። እኔም ይሄንን ነው የምፈልገው። አንተን ደስተኛ ሆነ የምትኖር ከሆነ አንተ ደስተኛ አድርጎ የሚያኖር ከሆነ ያ ህይወት ወደ አንተ ህይወት አልመጣም። ሌላ ሴት ፈልግ ማለት ከነሱ ህይወት ውጣ። እኔ ከነሱ ጋር ሆነ ማየት አልፈልግም። አለቀ። ያላየሁትኝ እናንተም ያላያችሁትን አዲስ ነገር ማለት ይሄ ነገር አሳማኝ ከሆነ ያንን ሰው ወደ እናንተ ማመጣው ይሆናል ማለት በግድም ቢሆን መቅረብ አይፈልግም፣ ግን በግድም ቢሆን ወደ እናንተ ማመጣው ይሆናል ማለት ነው። እስኪ ማለት ይዤው መጥቻለሁ። ቦርሳን የሰጠኝ ያ ሰውና እዛ ውስጥ ምን እንዳለ እናያለን። የሩታና ማለት የሩታ ቅሌት ነው፣ የሩታ ያደረገችው ነገር ነው። ይሄንን ነገር ካሳየሽ አብርሃም ከዚህ ህይወት ይወጣል፣ ትክክለኛውን ነገር ይጀምራልና ይሄንን ነገር ለቤተሰቦቹ ለሱም ማሳየት ከቻል ታሳይ ምናምን ስላለኝ ነው። መጀመሪያ ለእናንተ ላሳያችሁና ወደ አብርሃም እንሄዳለን። እና ቤተሰቦቼ ማለት እንድታቁልኝ የምፈልገው ነገር
ይሄ ነገር ማለት ምናልባት አይታችሁት እስከዛሬ ለምን አቆየሽው ለምን እስከዛሬ አልተናገርሽም ምናምን የምትሉኝ ሰዎች ልትኖሩ ስለምትችሉ እኔ ጋር አልነበረም። ይሄ ዕቃ ትላንት ነው የተሰጠኝና እኔም ከእናንተ እኩል ነው የማየው። ማለት የሆነ በጣም እንትን የሚያስጠላ ነገር እንደማይሆን ተስፋ አደርጋለሁ። ግን እውነቱን የሚገልጽልን ከሆነ ደግሞ ማለት ስሞልድ እኔ አላቅም። ይሄን ነገር እኔ ለእናንተ ማሳየት አለብኝ ብዬ አላስብም። ውስጡ ላይ ያየሁትን ነገር እኔ ራሱ ማመን አልቻልኩም።